ሰላም የቼክ ቤተሰቦች ዛሬ ይዤላችሁ የመጣሁት መረጃ መሬት፣ ቤት፣ ካርታና በአጠቃላይ ንብረት ላላችሁ ወይም ወደፊት ንብረት ለማፍራት ለምታስቡ ሰዎች እጅግ በጣም ወሳኝ የሆነ ሰበር መረጃ ነው። በአንድ መሬት ላይ 2 እና 3 ካርታ ወጥቶበት አንዱ ካርታ አውጥቶ ሌላኛው ደግሞ ያለምንም ካርታ መሬቱ ላይ ቤት ሰርቶበት ሲጣሉ አይታችሁ አታውቁም? ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚህ ጉዳይ ላይ ማንን ባለቤት እንደሚያደርግ አዲስ ሕግ ትርጉም አውጥቷል። ከዚህም ሌላ ደግሞ የአዲስ አበባ ከንቲባ አዳነች አቤቤ በሰጡት መግለጫ በአሁኑ ወቅት በከተማ ግንባታቸው ላይ የተከናወነው ስለ 100,000 ቤቶች የሰጡት ፍንጭና መረጃ አለ። እሱንም አቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያውና በጣም አወዛጋቢ ወደ ነበረው ጉዳይ ስንገባ የፌዴራል ጠቅላይ ፍርድ ቤት 3ኛ ሰበር ሰሚ ችሎት በአንድ የከተማ ቦታ ላይ ከአንድ በላይ ተደራራቢ ካርታ ለተለያዩ ሰዎች ተሰጥቶ ሲገኝ ትክክለኛ ባለቤት ማን ነው ለሚለው ጥያቄ ታሪካዊ ውሳኔ አሳልፏል። ከዚህ ቀደም የነበረው ሕግ ምን ነበር የሚለው በአንድ መሬት ላይ ካርታ ያላቸው ሰዎች ብዙ ከሆኑ በቦታው ላይ ንብረት ያፈራው ወይም ደግሞ ቤት የሰራው ግለሰብ ቦታውን ይወስዳል የሚል አስገዳጅ ትርጉም ነበረው። ማለትም ካርታ ከወሰደው ሰው ይልቅ መሬቱ ላይ ገንብቶ የገነባው ሰው ቅድሚያ ይሰጠው ነበር። አሁን ግን 7 ዳኞች በተሰየሙበት ችሎት ከመጋቢት 25 2018 ቀን ጀምሮ ተግባራዊ የሚሆን አዲስ ውሳኔ ተላልፏል። አዲሱ ሕግ የቀድሞውን ሙሉ በሙሉ በመሻር ለቦታው ባለመብትነት ቅድሚያ የሚሰጠው መጀመሪያ ካርታ ያስመዘገበው ወይም ደግሞ ካርታ የወሰደው ሰው ነው ብሎ ደንግጓል። ይህ ውሳኔ በከተሞች ውስጥ ግንባታ ተገንብቶባቸው ለረጅም ጊዜ በቆዩና ካርታ ባልወጣባቸው ቦታዎች ላይ የሚነሱ ክርክሮችና ግጭቶችን እስከ መጨረሻው ይፈታል ተብሎ ታምኖበታል። እንግዲህ ቀድሞ ካርታ ያወጣ አሸናፊ ሆኗል ማለት ነው። ወደ ሁለተኛና ብዙዎችን ወደሚያነጋግረው መረጃ ስናልፍ ደግሞ መንግስት የባለቤትነቱ መብት ወይም የይዞታ ማረጋገጫ ካርታ የሌላቸው ሰዎች ጭምር የንብረት ታክስ እንዲከፍሉ የሚያስገድድ ሞዴል ወይም የንብረት ታክስ ረቂቅ አዋጅ አዘጋጅቷል። ይህን ረቂቅ ያዘጋጀው የገንዘብ ሚኒስቴር ከገቢዎችና ከከተማ መሰረተ ልማት ሚኒስቴር ጋር በመተባበር ነው። አዋጁ በግልጽ ምን ይላል? የተመዘገበ የባለቤትነት መብት ወይም ካርታ በሌለበት ጊዜ እንኳን ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝና በይዞታው ጥቅም እያገኘ ያለ ሰው የንብረት ታክስ የመክፈል ግዴታ አለበት ይላል። ይህ ማለት ካርታ ስለሌለኝ ታክስ አያገባኝም ማለት ቀርቷል ማለት ነው። ነገር ግን እዚህ ጋር አንድ ማወቅ ያለባችሁ ትልቅ ነገር መንግስት ታክስ እንዲከፍሉ ስላደረገ ብቻ መሬቱ የእናንተ ነው ብሎ የባለቤትነት መብት አረጋገጠላችሁ ማለት አይደለም። ታክሱን ትከፍላላችሁ። ነገር ግን በሌሎች ሕጎች የሚወሰዱ እርምጃዎች ለምሳሌ መሬቱ ከተፈለገ እርምጃው አይቀርም ማለት ነው። በጋራ ለተያዙ ንብረቶችም ሁሉም የጋራ ባለቤቶች ታክሱን በጋራ እና በተናጠል መክፈል ኃላፊነት አለባቸው ማለት ነው። ሁሉም ሰው ነው እንደ ታክስ የሚከፍለው? ከዚህ ታክስ ነፃ የተደረጉ የሉም ወይ ለሚሉ ደግሞ ጥያቄዎች ዝቅተኛ ገቢ ያላቸው ቤተሰቦች ከዚህ ታክስ ነፃ ተደርገዋል። በምን መስፈርት ለሚለው ደግሞ የንብረቱ ወይም የቤቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር በታች ከሆነ፣ በማዘጋጃ ቤት ከተሞች ደግሞ ከ250 ሺህ ብር በታች ከሆነ፣ በታዳጊ ከተሞች ደግሞ ከ100 ሺህ ብር በታች ከሆነ ንብረት ካላችሁ ከንብረት ነፃ ታክስ ነፃ ናችሁ ማለት ነው። እንዲሁም የሃይማኖት ተቋማት ለአምልኮና ለመቃብር የሚጠቀሙባቸው ቦታዎች፣ በከተማ ክልል ሆነው ለአንድ ቤተሰብ ፍጆታ ብቻ የሚያገለግሉ የእርሻ ቦታዎችና ለህብረተሰቡ ነፃ ማህበራዊ አገልግሎት የሚሰጡ ድርጅቶች ሙሉ በሙሉ የንብረት ነፃ ተደርጓል ማለት ነው። በመጨረሻው ዜናችን ስንመጣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በሰጡት መግለጫ በአሁኑ ወቅት በከተማዋ ግንባታቸው የተከናወኑ ለሚገኙ 100,000 የሚጠጉ ቤቶች ቅድሚያ የሚሰጠው ለረጅም ዓመታት እየቆጠቡ ለቆዩ ነባር ተመዝጋቢዎች መሆኑን አረጋግጠዋል። ከንቲባ እንዳመለከቱት ከዚህ በጀት ዓመት ከ10,000 እስከ 20,000 የሚደርሱ ቤቶች ተጠናቀው ለተጠቃሚዎች የሚተላለፉ ሲሆን የተቀሩት ደግሞ ወደ ማጠናቀቂያ ምዕራፍ ተሸጋግረዋል። ይሁን እንጂ ተመዝጋቢዎች ቤቱን ለመረከብ ያላቸውን የቁጠባ መጠን ማሳደግ እንዳለባቸውና የተወሰነውን ክፍያ መክፈል የሚችሉበትን አቅም መፍጠር እንደሚጠበቅባቸው አሳስበዋል። ምክንያቱም ቤቶች በባንክ ብድር የሚገነቡ በመሆናቸው ክፍያ መፈጸም ካልተቻለ ባንኩ ቤቶቹን ሊረከባቸው ስለሚችል ነው። በተጨማሪም መንግስት በግልና የመንግስት አጋርነት በሚገነቡ ቤቶች ላይ ያለውን የ30 በመቶ ድርሻ ለገበያ በማቅረብ የቤት ሽያጭና የቤት ኪራይ ዋጋ እንዲረጋጋ እያደረገ መሆኑና በቀጣይ 5 ዓመታት ውስጥም 1.5 ሚሊዮን ቤቶችን ለመገንባት በተለያዩ የፋይናንስ አማራጮች እየተሰራ መሆኑን ገልጸዋል። በመጨረሻም አሮጌ የቀበሌ ቤቶችን መልሶ በመገንባት ነዋሪዎች በተሻሻለ ሁኔታ እንዲኖሩና አቅም ለሌላቸው ደግሞ በነፃና በዝቅተኛ ኪራይ ቤቶች እንዲመቻቹ እየተደረገ መሆኑን አሳውቀዋል።
ክቡራትና ክቡራን እንግዲህ የዛሬው መረጃችን ይሄን ይመስላል። ሀሳብ አስተያየታችሁን ከታች ኮመንት ላይ አስቀምጡልኝ። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ አትርሱ። እንዲሁም አዳዲስ መረጃዎችን በፍጥነት እንዲደርሷችሁ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቷን ደግሞ እንድትጫኑ አሳስባለሁኝ። እኔ ቼኮ አሌክስ ነበርኩ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው።